ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ምድራችን ወደ ሶስተኛው የዓለም ጦርነት እያመራች ነው ወይስ የተጋነነ ስጋት ነው? አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ወደ ሁለተኛ ወር እየገሰገሰ ይመስላል። መካከለኛው ምስራቅን ያዳረሰው ጦርነት ከቀጠናውም ሊያልፍ ይችላል የሚል ስጋትም አጭሯል። ጦርነቱ የጎዳው ኢራንን ብቻ አይደለም። የተባበሩት አረብ ኤሚሬትስ፣ ኢራቅ፣ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኦማን፣ አዘርባይጃን፣ በወረራ ስር ያለው ዌስት ባንክ፣ ቆጵሮስ፣ ሶሪያ፣ ኳታር እና ሊባኖስ ገፈት ቀማሽ ሆነዋል። ጦርነቱ ከቀጠናው ተሻግሮ ዓለምን የሚያዳርስ ሊሆን ይችላል የሚል ፍርሃት የተስተጋባውም ለዚህ ነው። የዓለም ጦርነት የሚባለው ምን አይነት ጦርነት ነው? በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርጋሬት ማክሚላን ብዙዎች ጦርነት በአግባቡ ተወጥኖ የሚካሄድ እንደሆነና የጦርነቱ ተሳታፊዎች አውቀው እንደሚገቡበት ያስባሉ ይላሉ። ከዚህ ቀደም ከተካሄዱ ጦርነቶች በመነሳት ግን ይህ ትክክል እንዳልሆነም ያስረዳሉ። የመጀመሪያው የዓለም ጦርነት ሲገልጹ በድንገት ተነስቶ ተዋጊዎች የተቀናቃኞቻቸውን አቅም ሳይገነዘቡ ገቡበት ይላሉ። በትምህርት ቤት እንደሚካሄድ ድብድብ ልናየው እንችላለን ሲሉም ያስረዳሉ። የኦስትሮ-ሃንጋሪያውያን ንጉሥ ፍራንዝ ጆሴፊን ወንድም ልጅ መገደል በአውሮፓውያኑ በ1914 አንደኛው የዓለም ጦርነት እንዲነሳ አድርጓል። በሳምንታት ውስጥ የአውሮፓ ሀገር ኃይሎች ጦርነቱን ተቀላቀሉ። ኦስትሪያና ሃንጋሪ ሰርቢያ ላይ ተነሱ። ጀርመን ኦስትሪያን ስትደግፍ፣ ሩሲያ ሰርቢያን አገዘች። ፈረንሳይ ሰርቢያን ለማገድ ሩሲያን ስትደገፍ ጀመር። ብሪታንያ ለክብርና ለዝናዋ ስትል ጦርነቱን ተቀላቀለች። ጦርነቱ የመላው ዓለም የሆነው በዚህ መንገድ ነበር። በኪንግስ ኮሌጅ የዓለም አቀፍ ታሪክ ፕሮፌሰር ጆ ማይሎ እንደሚሉትም የዓለም ጦርነት የሚባለው ሀያላን ሀገራት ያሳተፈ ውጊያ ሲካሄድ ነው። በመጀመሪያው የዓለም ጦርነት የአውሮፓ ሀያላን ሀገራት ተዋግተዋል። በሁለተኛው የዓለም ጦርነት አሜሪካ፣ ጃፓን እና ቻይና ገብተውበታል ይላሉ። ብዙ የኢራን ጦርነት የመካከለኛው ምስራቅ ጦርነት ብለው ነው የሚጠሩት። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ከዚህ ቀደም ከቢቢሲ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ቭላዲሚር ፑቲን ሶስተኛው የዓለም ጦርነት ጀምረዋል ብለዋል። ሞስኮ ላይ የምጣኔ ሀብትና ወታደራዊ ጫና መደረግ አለበት ብለውም ያምናሉ። ፑቲን ሶስተኛው የዓለም ጦርነት ጀምሮታል ብዬ አምናለሁ። ጥያቄው ምን ያህል ግዛት ይቆጣጠራል? ማንስ ያስቆመዋል ነው ብለዋል። ሩሲያ አዲስ ዘይቤን ዓለም ላይ መጫን እንደምትፈልግና ይህም የሰዎች ፈቃድ እንደሚጋፋ ገልጸዋል። ወደ ሶስተኛው የዓለም ጦርነት የመግባት ስጋት አለ። በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርጋሬት ማክሚላን እንደሚናገሩት ኢራንና የየመን ሁቲ አማጽያን አጋሮች ጦርነቱን ሊያስፋፉም አይችሉም። ኢራን የሆርሙዝ ሰርጥን በመዝጋት ዓለም አቀፍ ጫና ማሳደር ትችላለች። በርካታ ሀገራት የኤነርጂ አቅርቦት መስተጓጎል እየፈተናቸው ይገኛል። አሜሪካ በጦርነቱ መሳተፏ ቀውሱን ያባብሰዋል። ሌሎች ሀገራት በቀጥታ በጦርነቱ ባይሳተፉም በምጣኔ ሀብትና በስትራቴጂክ ተጎጂ ሆነዋል። በአንድ ቀጠና የሚነሳ ግጭት በሌሎች አካባቢዎች ግጭት እንደሚቀሰቅስ ፕሮፌሰሯ ይናገራሉ። ምዕራባውያን መዘናጋታቸው በማየት ቻይና ታይዋንን ለመጠቅለል ትሞክር ይሆናል። ሩሲያም በዩክሬን የምትወስደውን እርምጃ ልታጠናክር ትችላለች። ፕሮፌሰር ማርጋሬት ግጭት ከቀጠናው ውጭ ሊስፋፋ ይችላል ይላሉ። በዚህ ግጭት ውስጥም እድሎች የሚታዩቸው ሀገራት በጦርነት ውስጥ መግባታቸው ለዚህ ዋነኛው ምክንያት ነው። ፕሮፌሰር ጆ በበኩላቸው ጦርነቱ ቀጠናዊ ሆኖ እንደሚቀጥል ያምናሉ። ሳውዲ አረቢያን ጨምሮ የባህረ ሰላጤው ሀገራት ትብብር ወደ ጦርነቱ ሊገባ ይችላል። ቻይናና ሩሲያ የጦርነቱ አካል ይሆናሉ ብለው ግን አይጠብቁም። ዓለም ላይ አንድ ነገር ሲከሰት ቻይና ታይዋን ትጠቀልላለች የሚለው ፍርሃት ትርጉም የለሽ ነው። ስለ ሶስተኛው የዓለም ጦርነት እያወራን ከሆነ ቻይናና ሩሲያን በቀጥታ የሚያሳትፍ አይሆንም። የአውሮፓ የመካተት እድልም በጣም ጠባብ ነው ይላሉ። ቻይና ከፕሬዝዳንት ዶናልድ ትራምፕ ጋር የምትከተለውን ፖሊሲ ሲገልጹም ተገዳዳሪ ሀገር የስትራቴጂክ ስህተት ሲሰራ ማስቆም አያዋጣም በማለት ነው። የነዳጅ ዋጋ መጨመር ከፍተኛ ጫና ያሳደረባት ቻይና አሸማጋይ ከመሆን ተጠቃሚ አትሆንም።
ፕሮፌሰር ጆን እንደሚሉት የነዳጅ ዋጋ መጨመር ካሳደረው ጫና በበለጠ ስትራቴጂካዊ ጥቅም ዋጋ አለው። አሜሪካ በመካከለኛው ምስራቅ ጦርነት ስትያዝ ቻይና የነዳጅ ሽያጭ ማካሄድ ትችላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።